ማገለግልበት ርዕስ የመንፈስ ቅዱስ በረከቶች የሚል። ከመንፈስ ቅዱስ በረከቶች መካከል አንደኛው የመንፈስ ቅዱስ በረከት ማጽናናት ነው። ማጽናናት ነው። ደቀ መዛሙርቱን ለምንድነው ያ እሱ ይመጣል ደግሞም ያጽናናቸዋል ያላቸው ብዬ አሰብኩኝ። ካሉበት ነባራዊ ሁኔታ ብቻ ሳይሆን በሕይወት ዘመናቸው ሊያጋጥማቸው ከሚችልም ሐዘን አስቦ ይመስለኛል ኢየሱስ እንደዛ ያለው። ምክንያቱም ሰው በምድር ላይ ሲኖር ያዝናል፣ ይደሰታል፣ ይስቃል፣ ያገኛል፣ ያጣል፣ ይታመማል፣ ይድናል። በተለያየ የሐዘን ምዕራፍ ውስጥ ሊያልፍ ይችላል። የሚወደውን ሰው ሊነጠቅ ይችላል። እርሱ ያጽናናቸዋል አለ። ካስታወሳችሁ ከኢየሱስ በኋላ አንዳንዶቹ ተሰቅለው የአንዳንዶች የነ ዮሐንስ አንገት በሰይፍ ተቆርጦ የሚወዷቸውን ሰዎች እያጡ ነው ዘመናቸው ያለቀው። ከኔ ጋር ናቸው። አብረው የሚጸልዩዋቸው ጓደኞቻቸውን፣ ፓርትነሮቻቸውን፣ ወዳጆቻቸውን እያጡ ነው ያለቀው። የደቀ መዛሙርቱን ሕይወት ስትመለከቱ የሚያጽናና ነገር እስከ መጨረሻ ያስፈልጋቸው ነበር። አንዳንዶቹ ሲታሰሩባቸው፣ አንዳንዶቹ ሲገረፉ፣ አንዳንዶቹ ተጎግድረው ሲገደሉ፣ ያንዳንዶቹ በዘይት ሲቀቀሉ፣ ፍጻሜያቸው ላይ ኢየሱስ ሳያይ አይቀርም፣ ዴስቲኒያቸውን ሳያይ አይቀርም። መንፈስ ቅዱስ ይመጣልና ደግሞ ስለ መንፈስ ቅዱስ ሲናገር አጽናኝ የሆነው ይላል። ዛሬ እናገራለሁ በማንኛውም ሐዘን ውስጥ ያላችሁ በጌታ በኢየሱስም የሚያጽናና መንፈስ አለ። የሚያጽናና መንፈስ አለ። እስከ ሽበት እስከ ሽምግልና በሕይወታችሁ የሚያጋጥማችሁን ሐዘን፣ በሕይወታችሁ የሚያጋጥማችሁን መከራ፣ በሕይወታችሁ የሚያጋጥማችሁን ቻሌንጅ የሚያጽናና መንፈስ ቅዱስ አለ። እስቲ መንፈስ ቅዱስ በሉ፣ ያጽናናል በሉ። በነገራችን ላይ የልብ ስብራትን መጠገንና ማጽናናት የሚችለው መንፈስ ቅዱስ ብቻ ነው። መንፈስ ቅዱስ ብቻ ነው። እሱ ሲያጽናና ያለ ማንም አጋዥ ነው የሚያጽናናችሁ። እሱ ሲያጽናና ያለ ማንም ረዳት ነው የሚያጽናናችሁ። እሱ ሲያጽናና ያለ ማንም ሰው። ኢየሱስ ጌታ ማጂላ ባራዳቦስ። እዚህ መንፈስ ቅዱስ በሉ፣ አመሰግናለሁ በሉ። ስለምታጽናናኝ አመሰግናለሁ። አንዳንዴ በህይወት አጋጣሚ ለማጽናናት የሚከብዱ ነገሮች እኮ ይገጥሙናል። ለማጽናናት ወይ አይዟችሁ ለማለት የሚከብድ ሐዘን ያጋጥመናል። ለምሳሌ ልጅ የሞተባትን እናት እንዴት ብለ አንድ ልጅ ያላትን እናት አንድ ልጇም ደግሞ ታርዶ ወይ የሆነ ነገር ሆኖባት ሞቶ ይጦረኛል ይቀብረኛል ብላ ኤክስፔክት የምታደርግ እናት ልጅ ሞቶባት በምን አይነት መንገድ ታጽናናት አለ? ሌላ ልጅ ትወልጃለሽ እንዳትል ምናልባት አርጅታል ይሆን ይችላል፣ ሞደር ላትል ትችላለች። በፍጹም ለማጽናናት የሚከብዱ ነገሮች ይፈጠራሉ በምድር ላይ። ያንን ግን ማን ነው ማጽናናት የሚችለው ካላችሁ መንፈስ ቅዱስ። አረ ኢየሱስ ጌታ ነው። መንፈስ ቅዱስ ያለ ማንም ከልካይነት ማጽናናት ይችላል። መንፈስ ቅዱስ ያለ ማንም ረዳትነት ማጽናናት ይችላል። መንፈስ ቅዱስ ያለ ማንም አጋዥነት መጽናናት ይችላል። እስቲ መጽናኛዬ ነው በሉ። እስቲ መንፈስ ቅዱስ መጽናኛዬ ነው በሉ። ኢየሱስ ጌታ ነው። ያጽናናችኋል አለ መንፈስ ቅዱስ። የመንፈስ ቅዱስ በረከት ማጽናናት ነው። ሁሌ እየሳቅ አትኖርም። ሁሌ እየጨፈርክ አትኖርም። ሁሉ ጊዜ የምስጋና መዝሙር ብቻ እየዘመርክ አትኖርም። አንዳንድ ከበድ ያሉ ሲቹዌሽኖች ያጋጥማሉ። አሁን ራሱ እኮ እዚህ የተሰበሰባችሁ ጠቅላላ ከኔ ጭምር እኮ እዚህ የደረስነው መንፈስ ቅዱስ አጽናንቱን እኮ ነው አይደል እንዴ? በህይወታችን ላይ የገቡ በህይወታችን ላይ ያጋጠሙ ሐዘኖችን በህይወታችን ላይ ያጋጠሙ ጉዳዮቻችን ማንም ሰው አንዳንዶች እኮ እዚህ የሉም ታውቃላችሁ። ባጋጠማቸው ጉዳይ መጽናናት ከብዷቸው አብደዋል መንገድ ላይ። አንዳንዶች ራሳቸውን አጥፍተዋል። አንዳንዶች አማኑኤል ነው ያሉት እኮ መጽናናት ከብዷቸው የሚወዷቸውን ሰዎች አጥተው የሚወዷቸውን ቤተሰብ አጥተው። ግን እኛ ለምንድን ነው እዚህ የተሰበሰብነው?
ለምንድነው ደግመን ሱፍ የለበስነው? ለምንድነው ጥቁር ልብሳችንን ጥለን ነጭ ልብስ የለበስነው? ለምንድነው እንደገና የምስጋና መዝሙር ያነሳነው ከተባለ ትላንትና የደረሰብንን ሐዘንና መከራ፣ ትላንትና ያጋጠመንን ስቃይ፣ ትላንትና ያስለቀሰን ጉዳይ ላይ መንፈስ ቅዱስ ያለ ማንም አጋዥነት፣ መንፈስ ቅዱስ ያለ ማንም ረዳትነት፣ መንፈስ ቅዱስ ምንም ግርግር ሳይፈጠር የልብ ስባራታችንን እሱ ጠግኖልን ነው። የልብ ስባራታችንን እሱ ጠግኖልን ነው። እሱ መጥቶ ልባችንን አጽናንቶት ነው። መንፈስ ቅዱስ ግን ይችልበታል። አጂና ማሳታካ መንፈስ ቅዱስ ግን ይችልበታል። አዝነው ተቀምጠው ነው አይደለ? በተዘጋ ቤት ውስጥ ጌታ ኢየሱስ የገባው። ተክዘዋል እኮ አዝነዋል እኮ የሚያሳዝን ጉዳይ እኮ ገጥሟቸዋል። ነገር ግን ሳያንኳኳ በር ክፈቱ ሳይል አጂና ማሳታካ ፓያ ዛሬ እናገራለሁ። በተለያየ ሐዘን ውስጥ ያላችሁ ይሄንን ቪዲዮ የምትከታተሉ መንፈስ ቅዱስ ከሐዘናችሁ ይገለግላችኋል። መንፈስ ቅዱስ ያጽናናችኋል። መንፈስ ቅዱስ አቅም ይሆናችኋል። አጽናኝ አላቸው። ባጋጠማቸው በህይወት ውጣ ውረድ ውስጥ ሁሉ እስከ ፍጻሜው ድረስ ያጽናናቸው ነበር። አንዱ ሄዶ ይታሰራል፣ አንዱ ሄሮድስ ያሳድደዋል፣ አንዳንዱ ይገደላል፣ አንዳንዱ ይታረዳል፣ አንዳንዱ መከራ ይበዛበታል። ለዛ ሁሉ ኧረ እንትናንማ ገለውታል፣ ኧረ ቢቀርብኝ ይሻላል ጌታ እንዳይሉ ያደረጋቸው የሚያጽናና መንፈስ ቅዱስ ነው። ኧረ ኢየሱስ ያድናል። እስቲ መንፈስ ቅዱስ በሉ። አንተ አጽናኛዬ ነህ በል። አንተ አበርቼ ነህ በሉት። ኢየሱስ ጌታ። አማኝ መጽናኛው መንፈስ ቅዱስ ብቻ ነው። መጽናኛው መንፈስ ቅዱስ ብቻ ነው። አማኝ መጽናኛው መንፈስ ቅዱስ ብቻ ነው። ያጋጠመውን ጉዳይ የሚረሳ፣ ያጋጠመውን ክፉ ነገር እንዲረሳ የሚያደርገው። እኔ አንዳንዴ አስባለሁ እግዚአብሔር አምላክ ያጋጠሙንን መጥፎ ጉዳዮች ፎርማት ባያደርግልን አእምሮአችን ውስጥ እስካሁን እኮ አንችልም ነበር። ባይዘው እግዚአብሔር ፎርማት ያደርጋል። ሐዘንህን ፎርማት ያደርገዋል። የማይፈለጉ ፋይሎችን እኮ ያወጣልሃል። ከዚህ ውስጥ ይጠርግልሃል። የሚጠርገው በምን መሰለ? በመንፈስ ቅዱስ ማጽናናት ነው። የሚጠርገው በመንፈስ ቅዱስ ማጽናናት እንድትረሳው ያደርጋል። ከዚህ ውስጥ ይወጣል። ወይ ወኘን ሆኖብኝ ነበር እንዴ ትላለህ። አጋጥሞኝ ነበር እንዴ ዲሌት ያደርገዋል። ማስረሻ አለው። ኢየሱስ ጌታ ነው። ለዛ ነው ዘማሪዎች ሲዘምሩ እኮ ማስረሻዬ፣ መጽናኛዬ፣ መበርቻዬ ባጋጠማቸው ችግር ሰው ሊደርስላቸው በማይችልበት ሁኔታ ውስጥ እኮ መንፈስ ቅዱስ ገብቶ እኮ ስላጽናናቸው። የሰው ማጽናናት እኮ ጊዜያዊ ነው ታውቃላችሁ። አንድ ወር ነው የሚደርሰው አንተ ጋር ባጋጠመ ችግር ሊያጽናና አይዞ ነው የሚል ደግሞ አበሻ ምናምን ነው የሚል። ሁሉንም ነገር ደግሞ ከሰይጣን ጋር ነው የሚያላክክብ። ቀጥፎት ነው የሆነ ነገር ፌል እንኳን ቢያደርግብ ሁሉም ካጋንንት ነው ይመስለው። ጠላት አታክ አርጎት ነው የሚል። ሁሉንም የሚያልፍበት መከራ ነው። እግዚአብሔር ሊያስተምረው ፈልጎ ይሆናል አይልም እኮ። ልክ ነኛ አይልም እኮ ጴንጤ አይልም ጌታ። እኔ ድሮም አስቤ ነበር ይላል። ድሮም እንደሚወድቅ ታውቆኝ ነበር ይላል። ድሮም እንደሚያቆም ታውቆኝ ነበር። ምን አለበት እንደሚቀጥል ቢታወቅ። ካቆመም ደግሞ አይ በቃ አቅምና ጉልበት ጨምሮ ሊቀጥል ነው ብትል። ኢየሱስ ያድናል። ኢየሱስ ጌታ ነው። መንፈስ ቅዱስ ግን እንደዛ አይደለም። ለማጽናናት ይመጣል። ጎናችሁ ያለውን ሰው ደስ ይበለ በሉት። በምንም ነገር አትጽናናም በሉት። በመንፈስ ቅዱስ ግን ትጽናናለህ በሉት። ድገሙና በመንፈስ ቅዱስ ግን ትጽናናለህ በሉት። አሁን ብዙ ሰዎች ዓለማያችም የሆኑ ሰዎች የሚያጽናናቸው የሚያስረሳቸው የሚጠቀሙት ጉዳይ ይመስላቸዋል። ቢራ ስለጠጡ፣ መጠጥ ስለጠጡ፣ ስለሰከሩ፣ ክለብ ገብተው ስለተዝናኑ ሐዘናቸውን የሚያስረሳቸው ይመስላቸዋል። የሚያጽናናቸው ይመስላቸዋል። ከብዙ ሰዎች ጋር ስለሆኑ ገንዘባቸውን ይዘው የተለያየ አሜሪካ፣ ካናዳ ሄደው ተዝናንተው ስለመጡ እንደዛ አይደለም። እንደዛ አይደለም። እነኛ ነገሮች እንደውም ሐዘናቸውን ነው የሚያባብሰው። እንደውም የረሳው ሐዘን ካለ መጠጥ ያወጣልሃል። አይታችሁ ከሆነ የሚሰክሩ ሰዎች እያንዳንዱ ወሬያቸው ብሶት ነው። ምን መንግስት አለ እንዴ ይላል። በሰላም ጧት በሰላም ቢሮ የገባ ሰውዬ እስቲ ሰክሩ ምን መንግስት አለ እንዴ ኧረ የለም ይላል። ይሳደባል። የሞተችው አያቱን ያስታውሰዋል። የጠፋችው የዛሬ ስንት ዓመት የጠፋችውን አያቱን ያስታውሰዋል። ወይ እንደዚህ አርጋ እንዲሆናል። ቂማቸውን እንደውም ብሶታቸውን ነው የሚያወጣው።
መንፈስ ቅዱስስ ጠባሳ እንዳይኖር ያደርግና ምልክት እንዳይኖር ያደርግና ያለ ጠባሳ እሱ ማጽናናት ይችላል። ዛሬ እናገራለሁ በኢየሱስም ያጽናናል። በኢየሱስም ያጽናናቸዋል። ሁለተኛው የመንፈስ ቅዱስ በረከት መሪነት ነው። የመንፈስ ቅዱስ በረከት መሪነት ነው። ሰው በህይወት መንገዱ ላይ የሚሄድበትን የሚኖርበትን የሚበላውን የሚጠጣውን የሚንቀሳቀሰው እያንዳንዱን የሚያከናውናቸው ነገሮች የሚመራው ያስፈልገዋል። ልክ መኪና መሪ ከሌለው መንቀሳቀስ እንደማይችል፣ መርከብ ያለ መሪ መንቀሳቀስ እንደማይችል፣ መሪ ከሌለው መጋጨት እንደሚችል፣ መጥፋት እንደሚችል፣ የሚሄድበትም አቅጣጫ እንደማይኖረው ወይ አንድ ቦታ ላይ እንደሚቆመው ሁሉ ክርስቲያንም በሕይወት ዘመኑ መሪ ያስፈልገዋል። ያም ደግሞ የሚመራው መንፈስ ቅዱስ ነው። የሕይወትን አቅጣጫ መንፈስ ቅዱስ ያሳያል። እኛ ወዴት እንሂድ ብለን ሰዎችን ከምናማክራቸው አመካከር ይልቅ መንፈስ ቅዱስ የሚመራን ምሬት ይበልጣል። ኢየሱስ ጌታ ነው። አጽናኙን ይልክላችኋለሁ ካለ ወደ እውነት ሁሉ ምን ይላችኋል ይላል? ይመራችኋል። ኢየሱስ ጌታ ነው። ይመራችኋል። አሁን ልጅ አይታችኋል። ልክ 18 19 ዓመት እድሜ ውስጥ ምናምን ራሱን ወደ ማወቅ ሲመጣ 20 እስከ 25 ዓመት የእድሜ ክልል ውስጥ ሰው የህይወቱን ምሬት ማወቅ የሚፈልግበት እድሜው ነው። ልክ ነኝ አይደል? ከ18 እስከ 25 ዓመት ያለ ወጣት ወይንም ያለች ወጣት ምን መሆን እንደምትፈልግ፣ ተመራቃ ምን መስራት እንደምትፈልግ፣ በምን ጉዳይ ማገልገል እንደምትፈልግ፣ ምን ያህል ገንዘብ መያዝ እንደሚፈልግ፣ እንዴት ቤተሰብ መምራት እንደሚፈልግ ምሪትን የሚፈልግበት እድሜ ነው። በዛ እድሜና በዛ ጊዜ ላይ መንፈስ ቅዱስን ወደ ህይወታችን ካልጋበዝ ነው በስተቀር ትክክለኛና እውነተኛ ምሪትን ሊሰጠን የሚችል የለም። ኢየሱስ ጌታ ነው። ወደ እውነት ሁሉ ምን ይላችኋል አለ? ይመራችኋል። ማ? መንፈስ ቅዱስ። እውነት ክርስቶስ ነው። እውነት መንገድ ነው። እውነት ህይወት ነው። ሁሉም ሰው በምድር ላይ ሲኖር እውነትን እያወቀ መኖር ይፈልጋል። ምክንያቱም በውሸት ዓለም ላይ ስላለ በእውነት መኖር ይፈልጋል። የመንፈስ ቅዱስ በረከትን ስታስቡ ይመራችኋል። ለዛ እኮ ነው እግዚአብሔር ዘንድ ምሪት ፈልጋችሁ የምትንበረከኩት አይደል? ጌታ ይናገረኝ እስቲ። ጌታ ምን ይላል ስለኔ? አገር ልቀይር ነው። ጌታ ምን ይላል ስለኔ? ስራ ልቀይር ነው። ጌታ ምን ይላል ስለኔ? ላገባ አስቤያለሁ። ጌታ ምን ይላል ስለኔ? መቀባት እፈልጋለሁ። ጌታ ምን ይላል ስለኔ? መፈወስ እፈልጋለሁ። ከዛስ ከመንፈስ ቅዱስ ነው ምሪትን የምትጠይቁት። እዛ ቸርች መጣችሁ እዚህ ሲጸለይላችሁ ጌታ ይሄኛው ነው ያኛው አይበጅም በዚህ መንገድ ሂድ ሲልህ እኮ አንተ የጸለይከውን ጸሎት ነው እዚህ ጋር የሚያገለግለው ነብይ በመንፈስ ቅዱስ አማካኝነት ምሪት የሚሰጥ ለሱ ለአገልጋዩ የሚናገረው የሚያወጣለት ድምጽ ከሆነ ሌላ የተለየ ነገር ውስጥ አይደለም። ከመንፈስ ቅዱስ ምሪት ነው የሚናገር። ከኔ ጋር ናቸው። ለምሳሌ እዚህ ቦታ ላይ የአሜሪካም የካናዳን ቪዛ አግኝተ መጣ፣ ባለቤት ካናዳ ነው የሚሄደው፣ አንተ ደግሞ አሜሪካ ነው ብለ እየተከራከራችሁ መጣችሁ። መንፈስ ቅዱስ እዚህ ጋር ይመጣና አይ የምትገቡት ከአሜሪካ ነው ካናዳ አትሄዱም ካለ መንፈስ ቅዱስ ምሪት እየሰጠ ነው። ለምንድን ነው የመጣው? መንፈስ ቅዱስ ምሪት በዛ ጉዳይ እንዲሰጥህ ነው። ኢየሱስ ያድናል። ኢየሱስ ጌታ ነው። መንፈስ ቅዱስ መሪ ነው። ጂፒኤስ ሎኬሽን እናንተ ስትንቀሳቀሱ ነው የሚጠቁማችሁ። ባይዘው ልክ ነኝ አይደለ? ድራይቭ እያደረክ ጂፒኤስን ትከፍታለህ። አንተስ ከቆምክ ይቆማል። ልክ ነኝ አይደለ? ከቆምክ ይቆማል። አንተ እየተንቀሳቀስክ ነው ወደ ቀኝ ሌፍት ሳይድ ራይት ሳይድ ሚል አንተ እየተንቀሳቀስክ ነው የሚጠቁም። በግራ ሂድ ይላል። ሁለተኛው አንተ መዳረሻህን ነግረኸው ነው የሚጠቁም።
ብድግ ብለህ እዛ ትሄዳለህ አይልም። ምትሞላው አለ። መነሻን መዳረሻን ትሞላለህ። መዳረሻ ቦታ ላይ ነው የሚመራክ። በቀኝ ታጠፍ በግራ ታጠፍ ብሎ ይመራል። የሚመራ ግን አንተም ስትሄድ እኩል እየሄዳችሁ ነው እንጂ ቆመህ እዛ ነው አይልም። መንፈስ ቅዱስ እንደ ጂፒኤስ አይደለም። መንፈስ ቅዱስ ቀድሞ ነው የምትደርስበትን የሚነግርህ። መንፈስ ቅዱስ ቀድሞ ነው መዳረሻን የሚነግርህ። መንፈስ ቅዱስ ሲመራ አብሮ አይደለም፣ ካንተ ቀድሞ አልፎ ሄዶ ነው። ካንተ ቀድሞ አልፎ ሄዶ ነው። መነሻን ብቻ አይደለም መዳረሻን ይነግርሃል። መዳረሻ ላይ የሚያጋጥምን ይነግርሃል። ዛሬ እናገራለሁ፣ በመንፈስ ቅዱስ መመራት ይሁንላችሁ። በመንፈስ ቅዱስ መመራት ይሁንላችሁ። በመንፈስ ቅዱስ መመራት ይሁንላችሁ። መንፈስ ቅዱስ በሉ እስኪ መሪዬ ነው በሉ። አየህ፣ በሱ መመራት ካልቻልክ በሌላ ነገር ነው የምትመራው። ገንዘብ ስላለ በገንዘብ አትመራ። ብዙ ሀብታሞች ብዙ ገንዘብ ያላቸው ሰዎች ትንሽዬ በሽታ ይይዛቸውና እዚህ ቸርች መጥቶ ወይንም ሌላ ቦታ ቤተክርስቲያን ሄደው መጸለይ ሲገባቸው በገንዘባቸው ምሪት ስለሚነዱ ህንድ ይሄዳሉ ወይ ታይላንድ ምናምን ይሄዳሉ። በቃ ታመም ያለው እዛ ነው ሄጄ መታከም ያለብኝ እዛ ሄጄ ድናለሁ ይላል። ከዛስ ህንድ ሀገር ላይ ያለው ሆስፒታል በአንድ ሳምንት ኦፕራሲዮን ወይ በሁለት ሳምንት ኦፕራሲዮን ሆነ የምትወጣውን በስድስት ወር በስድስት ሳምንት ያደርግብሃል። ብርንም ሽክ አድርገው እዚህ እንኳ ልቀቅ ቢባል የሚቀልጥ ነው። ከኔ ጋር ናችሁ? ብዙ ሰው መውለድ የማይችሉ ሰዎች ገንዘብ ያላቸው አስቀድመው የሚታያቸው ህንድ ሄደው በማህፀናቸውን ታክመው ልጅ መውለድ እንደሚችሉ ነው እንጂ መመራት አይችሉም። ኧረ ጸልዬ ወልዳለሁ አይሉ። በመንፈስ ቅዱስ ስለማይመሩ እኮ ነው። እዛ ሄደው ሲመጡ ወይ ማህፀናቸው ሲፈነዳባቸውና ይሞታሉ ወይም ሊሳካላችሁ ይችላል። ባላችሁ ነገር አትመሩ። ከኔ ጋር ናችሁ? ባላችሁ ነገር አትመሩ። ባላችሁ ሰው አትመሩ። አንዳንድ ሰው ነው የሚመራው። ለትዳሩ የሚመራው ሰው ነው። እማዬ ምን ትል ይሆን ይላል በትዳሩ ጉዳይ። ማይ ብራዘር አግብተህም ከማዬ ጋር ካለ ተበልታል። የብዙ ሰው ትዳር የሚፈርሰው ለዛ ነው። እማዬን አማክራለሁ ብሎ ሚስቱ እያለች እማዬ ጋር ይደውላል። አቡቹ ምን አገባት እማዬ? እማዬ ግን አግብታል። በትዳር ጉዳይ በቤተሰብ ጉዳይ የሚያገባት የሚመለከታት እሷ ነው። ከእሷ ጋር መንፈስ ቅዱስ ምሪት ስጠን ማለት ነው ያለብን። ከኔ ጋር ናቸው? ምሪት በዚህ በትዳራችን ጉዳይ ነገር ዘግይቶብናል። ነገሮች ቻሌንጅ ሆኖብናል። ያጋጠመን ደግሞ መልካምም ነገር አለ። አዎ፣ ግን አንተን ቀድሜ ጠይቃለሁ። አንተ መፍትሄ አለ። አንተ ሁኔታን አይታ አትናገርም። አንተ የሆነ ነገር አመዛዝና አይደለም። አንተ ብቻህን ታምራት ታደርጋል። ምሪት ይመራሃል። መንፈስ ቅዱስ ይመራል። ወዴትም አትሂድ። ለጮኝነት ቅድመ አያቶችን ሁሉ ታማክራለህ እንዴ? ለምን ሙዚየም አታስገባትም? ሁሉም ሰው እቺ ናት እንዴት አያችኋት? ለአያት ለአጎት ለአክስት ሁሉም ዘመዶች ጋር አታዙራት። ወይ ሙዚየም ከተታትና መጥቶ ይጎብኛት። ምሪት ጠይቅ። ላገባት ነው ጌታ ሆይ መንፈስ ቅዱስ ምን ትላለህ አንተ? ይኸው እዚህ ላይ ብዙ ሰው አላገባም መሰለኝ እያኮረፈ ነው። ምን ትላለህ? ይመራናል። ሃሌሉያ። ስላለህም በገንዘብህ በሆነ ነገር አይደለም። አገልጋይ ብንሆንም አገልጋዮች ስለተከፈተ ብቻ የኛ በር ነው ማለት አይደለም። አንዳንድ በሮች መሞቻችንም ሊሆኑ ይችላሉ። አንዳንድ በሮች ለብዙ ሰው ሰክሰስ ሆነው ለኛ ግን የመሞቻ መጥፊያችን ሊሆን ይችላል። ነግራችሁ አውቃለሁ መሰለኝ። አንድ ሀገር ላይ አንድ ሀገር ቪዛ ተሰጠኝ እና ፕሮግራሙን ለማካሄድ ኢንቪቴሽን ተላከልኝ። ሜዲካሌን ኤቭሪ ነገሬን ኤምባሲ ላይ ያለውን ነገር ጨረስኩ። ትኬት አሬንጅ ተደረገ፣ ጨረስኩ። ግን ቤት ስገባ ምን እንደሆነ አላውቅም። ውስጤ ሙልት አላለም ለመሄድ። ቪዛ እኮ አግኝቻለሁ ተሰጥቶኝ ሙልት አላለም እና ለሲስተር ፓስፖርቴን ሰጠዋትና ዶክመንቴን ሰጠዋትና የእንትን ሀገር ቪዛ ነው እንኪ ያስቀምጩ ብዬሻለሁ። ሜዳ አይመስለኝም አልኳት። አስቀመጥኩት ፓስፖርቴን ቪዛዬን። እኔ በምገባበት ሀገር እኔ አንድ ሳምንት አገልግሎት ልገባ እንደ ሰኞ ምናምን ፍላይት ኖሮኝ እንደ እሁድ ማታ አገሪቷ ላይ ጦርነት ተፈጥሮ ለኛ ሆቴል የተያዘብን የመጀመሪያ የተመታው
ለኛ ሆቴል የተያዘብን አካባቢ የመጀመሪያው ጦርነት አገሪቱ ላይ ተከሰተ። የመጀመሪያው በሄሊኮፕተር የማርፍበት ቦታ ሆቴል ኢንተርናሽናል ዱቄት ሆነ። አንድ ቀን ሲቀረው ማለት አያችሁ፣ የተከፈተ ነገር ሁሉ ተባርካል ማለት ምሪት አትጠይቅበትም ማለት አይደለም። ጻፉ። ተባርካል ማለት የመንፈስ ቅዱስን ምሪት አትጠይቅም ማለት አይደለም። ማይ ብራዘር 10 ሚሊዮን ብር አገኘ ማለት በቃ እንትን ገዝቼ ዱቄት ነው የምትሆነው። ክስር ከዛ በዜሮ ነው የምትመጣው። አለህ ማለት ምሪትም ኖሮህም ምሪት መጠየቅ አለብህ፣ ሳይኖርህም ምሪት መጠየቅ አለብህ። ብዙ ሰው የሚከስረው ለዛ ነው። አይጠይቅም። አለው እኮ ግን ምንድነው የእግዚአብሔር ፕላን? ምን እንድሰራ ነው የሚፈልገው? ተከፍቷል ማለት የተከፈተው ሁሉ በር የጌታ ፍቃድ ነው ማለት አይደለም። ሰው ከተከፈተ በኋላ ምንድነው እግዚአብሔር ምን ይላል? ኢየሱስ ያድናል። መዝሙረ ዳዊት 143 ቁጥር 10 እሱን ቃል እንየው እስቲ። አንተ አምላኬ ነህና ፈቃድህን ለማድረግ አስተምረኝ፣ ቅዱሱን መንፈስህም በጽድቅ ምድር ይምራኝ። አንተ ማን ነህ? አምላኬ ነህና ፈቃድህን ለማድረግ አስተምረኝ፣ ቅዱስ መንፈስህ በጽድቅ ምድር ይምራኝ። አምላኬ ነህ፣ ደግሞ ፈቃድህን ለማድረግ ነው መንቀሳቀሰው፣ ደግሞ አስተምረኝ፣ ቅዱስ መንፈስህ ደግሞ በጽድቅ ምድር ምን ያደርገኝ? ይምራኝ። መንፈስ ቅዱስ ከበረከቱ አንዱ መሪነት ነው። ሶስተኛውና ከዛ እንጸልያለን። የመንፈስ ቅዱስ በረከት ሶስተኛው መንፈስ ቅዱስ ፈጣሪ ነው። መንፈስ ቅዱስ ፈጣሪ ነው። መንፈስ ቅዱስ ክሬተር ነው። ብለሲንጉ ይሄ ነው። ነገሮችን የመፍጠር አቅም አለው መንፈስ ቅዱስ። የሌሉ ነገሮችን የመፍጠር አቅም አለው መንፈስ ቅዱስ። ባዶ የሆነው ጉዳይ ላይ መንፈስ ቅዱስ የመፍጠር አቅም አለው። ጎዶሎ የሆነው ጉዳይ ላይ የመሙላት አቅም አለው። የሌለን ነገር ወደ ማኖር ጎትቶ ማምጣት ይችላል። ብዙ አማኝ መንፈስ ቅዱስ ሲዘምር ሲጸልይ በአዲስ ቋንቋ ሲናገር እንጂ የሌለ ነገሩን እንደሚፈጥር አያስብም። የኔ ነገር ይፈጠራል በሉሲ። የኔ በረከት ይፈጠራል በሉሲ። አንዱ ተግባሩ መፍጠር ነው። ምን ይፈጥራል? የሌለውን ጉዳይ መፍጠር ይችላል። ባዶ የሆነውን ነገር መፍጠር ይችላል። ስራ የለም፣ መንፈስ ቅዱስ ይፈጥረዋል። ትዳር የለም፣ መንፈስ ቅዱስ ይፈጥረዋል። ልጆች የሉም፣ መንፈስ ቅዱስ ይፈጥረዋል። አገልግሎት የለም፣ መንፈስ ቅዱስ ይፈጥረዋል። ቤት የለም፣ መንፈስ ቅዱስ ይፈጥረዋል። ገንዘብ የለም፣ መንፈስ ቅዱስ ይፈጥረዋል። መኪና የለም፣ መንፈስ ቅዱስ ይፈጥረዋል። እስቲ ይፈጠራል በሉ እስቲ። ማቴዎስ ወንጌል ምዕራፍ 1 ቁጥር 18 ላይ እንደዚህ ይላል የእግዚአብሔር ቃል። የኢየሱስ ክርስቶስ ልደት እንዲህ ነበር። እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች። ምን ሳይሉ? ሳይገናኙ ከመንፈስ ቅዱስ ጸንሳ ምን አደረገች? ተገኘች። መንፈስ ቅዱስ በማርያም ሆድ ውስጥ ከዮሴፍ ዘር ሳይወስድ ከዮሴፍ ጋር ግንኙነት ሳይፈጥሩ ወንድም ደግሞ የምታውቅ አይደለችም። ኢየሱስን ውስጥ ማህፀን ውስጥ ክሬት አድርጎታል። መንፈስ ቅዱስ የሌለን ነገር መፍጠር ይችላል። ዛሬ ምስራች አለኝ። ልጅ መውለድ ፈልጋችሁ ልጅ የሌላችሁ በኢየሱስም መንፈስ ቅዱስ ልጅ ይፈጥራል። ድምጻችሁን ከፍ አድርጉና አሜን በሉ። እንዴ ማርያም ሆድ ውስጥ መንፈስ ቅዱስ ልጅ መፍጠሩ ነው ከባድ? ያንተን ሚስት ማምጣቱ ነው ከባድ? ታገባለህ ስትባል በፊት አትሁን ምናምን አትበል። በቃ ታገባለህ። ከየትም ሆኖ ያመጣታል እያንቀሸቀሽ። አሜን ነው ወይ? ትፈወሳለህ ስትባል ይሄማ ካንሰር ነው 3ኛ ላይ ደርሷል እንደዚህ HIV ነው አትበል። ፈውሱን መድኃኒዓለም መንፈስ ቅዱስ ይፈጥረዋል።
ስትመረመር ካንሰር የለብህም ትባላል። ስትመረመር አረ ኤችአይቪ ምን ሆነ ነው በፊት ታመ ነበር እንዴ ትባላል። ዛሬ እናገራለሁ በኢየሱስ ክርስቶስ መንፈስ ቅዱስ ያልተፈጠሩ ጉዳዮቻችሁን ይፍጠር። ያልተፈጠሩ ነገራችሁን ይፍጠር። ያልተፈጠረ ስራህን ይፍጠር። ያልተፈጠረ ያንቺን ነገር ይፍጠር። ያልተፈጠረ ፈውስሽን ይፍጠር። ማራዲያቦስ መንፈስ ቅዱስ ፈጣሪ ነው። ትልቅ ብለሲንጉ ይሄ ነው። የሌለን ነገር መንፈስ ቅዱስ ማምጣት ይችላል። ጳውሎስና ሲላስ ወይኒ ቤት ሆነው የወይኒው መሰረት ተናወጠ ይላል አይደል? የእጃቸው ሰንሰለት የሁሉ ምን አደረገ ይላል? መፍቻ ይዞ ይገባል ወይ? ከፖሊሶቹ ሰርቆ አንድ ሰውዬ ይል ነበር። መፍቻ ቢኖር እኮ አንድ ሰውዬ ከፖሊሶቹ ሰርቆ የነ ጳውሎስና ሲላስን እጅ ፈቶ ከእስር ቤት አወጣቸው ይል ነበር። ግን እንደዛ አይደለም። ጭራሽ እነሱ እንቅልፍ ለቆባቸዋል፣ ተኝተዋል። መንፈስ ቅዱስ ግን መፍቻ ይዞ ገብቷል። ከስር የሚፈታ የሆነ ቁልፍ ይዞ መፍቷል። እነሱ በጋን ቆልፎታል። እሱ መፍቻ ክሬት አድርገው ሄደው የእጆቻቸውን ሰንሰለት ፈቶታል። ዛሬ እናገራለሁ ተአምራት የሚያደርግ የእግዚአብሔር እጅ፣ የሌለን ነገር መፍጠር የሚችል እግዚአብሔር እጅ፣ ድንቅና ተአምራት ማድረግ የሚችል የእግዚአብሔር እጅ በመንፈስ ቅዱስ አማካኝነት ነገራችሁን ይፈጥረዋል። በመንፈስ ቅዱስ አማካኝነት ስራችሁን ይፈጥረዋል። በመንፈስ ቅዱስ አማካኝነት ትዳራችሁን ይፈጥረዋል። በመንፈስ ቅዱስ አማካኝነት ልጆቻችሁን ይፈጥራል። ሉቃስ ወንጌል ምዕራፍ 1 ቁጥር 35 መንፈስ ቅዱስ በአንቺ ላይ ይመጣል፣ ደግሞም ይጸልልሻል። ከዛስ የእግዚአብሔር ልጅ ይባላል። ደግሞም የእግዚአብሔር ልጅ ይባላል። ደግሞ መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። መንፈስ ቅዱስ መጀመሪያ ምን ያደርጋል? ይመጣል። ሊነካት ነገሮችን ሊፈጥር ይመጣል። ወንድ ልጅ ትወልጃለሽ፣ የእግዚአብሔር ልጅ ይባላል። እሷ እኮ እንዴት ይሄ ሊሆን ይችላል ብለው ነው አይደል? መልአኩን እንዴት ሊሆን ይችላል? አንድ አካል አለ እንዴት ሊሆን ይችላል የሚባልን ይሆናል የሚያስብል እሱም ደግሞ መንፈስ ቅዱስ ይባላል። አንድ አካል አለ ይሄማ በፍጹም ሊሆን አይችልም የሚባል ጉዳይ ላይ እኔ እችላለሁ ብሎ የሚመጣ እሱም ደግሞ መንፈስ ቅዱስ ይባላል። ዛሬ እናገራለሁ በኢየሱስ የመንፈስ ቅዱስ በረከት ነገራችሁን እንዲፈጠር እጸልያለሁ። ፋይናንሳችሁ እንዲፈጠር እጸልያለሁ። አገልግሎታችሁ እንዲፈጠር እጸልያለሁ። በኢየሱስም ትዳራችሁ እንዲፈጠር እጸልያለሁ። ፈውሳችሁ እንዲፈጠር እጸልያለሁ። ትዝ ይላችኋል እነ ኤልሳቤጥ ቤት እነ ዘካርያስ ቤት እንደ ረጅም ዓመት የሚጸልይ ሰውዬ ፓስተር፣ አገልጋይ፣ ካህን፣ የእግዚአብሔር ሰው የሚባል ሰውዬ ቤት ታስታውሳላችሁ? መጣ ጸልዮ አልሆነም እንዴ? አድርገ ካቃተ መንፈስ ቅዱስን ኢንቫይት አድርገው። ሰርተ ኪሳራ ከሆነ ጋብዘው። በረከትን እሱ መፍጠር ይጀምራል። አረ ኢየሱስ ያድናል። ጠራት። ትወልዳላችሁ አለ። ወንድ ልጅ ይሰጣችኋለሁ አለ። ባይዘወይ በጣም የሚገርመኝ መላእክቶች ሲላኩ ራሱ እግዚአብሔር መንፈስ ቅዱስን አስቀድሞ ይልከዋል። መላእክቶች ራሱ እውቅና የሚሰጡት ለመንፈስ ቅዱስ ነው። ከኔ ጋር ናቸው እንጂ መልአኩ ራሱ መጥቶ ገብርኤል አይደለም የሚፈጥረው። ተላላኪ ነው እሱ። መልአክ ተላላኪ ነው። የእግዚአብሔር መልእክተኛ ነው። ግባ፣ ውጣ፣ ቁጭ በል፣ ተነስ የሚባል አድርግ፣ ፈጽም ተላላኪ ነው። እነሱ ራሳቸው መላእክቶች እውቅና የሚሰጡት ለመንፈስ ቅዱስ። መልአኩ ራሱ ነው አይደለ? መንፈስ ቅዱስ በአንቺ ላይ ይወርዳል ይጸልልልሻል እኮ ብሎ እየተናገራት ኤንጅል እኮ ነው፣ ገብርኤል ነው አይደለ? ገብርኤል ራሱ መንፈስ ቅዱስ መፍጠር እንደሚችል ያውቃል። ኢየሱስ ጌታ ነው። ገብርኤል ካወቀ እኛም ደግሞ እናውቃለን። መንፈስ ቅዱስ ነገራችንን ይፈጥረዋል። እግዚአብሔር መፍጠር ይችላል እንዴ? ወባ ብቻ ሲፈወስ አትመን። እግዚአብሔር የሌለንም እውር ሲያበራ እመነው። አረ ኢየሱስ ጌታ ነው። ኩላሊትንም ሲተክል እመነው። ታሪክንም ሲቀይር እመነው። በኢየሱስም ታሪካችሁ ይቀየራል። አብርሃም ሲወጣ የተዘጋጀለት ሀገር አለ፣ የተዘጋጀለት ርስት አለ፣ የተዘጋጀለት በረከት አለ፣ የተዘጋጀለት ከብቶች አሉ። እግዚአብሔር ክሬት አድርጎ አስቀምጧቸዋል።
እሱ ግን ሽማግሌ ነው። ወደ ቤት ግቡ ባኮትን በሚባልበት እድሜ ነው ውጣ የተባለው። ባኮትን ንፋስ እንዳይመታውት አዋራ አይኖት ላይ እንትን እንዳይል ከዘራውትን ይዞ ባኮትን ጋሺ ዛሬ ምን ነው በርበራ ብዙ ግቡ በሚባልበት ዘመን ላይ እግዚአብሔር መጣና እባርካለሁ ውጣ አለው። እና ውጣ ሲለው መንፈስ ቅዱስ ክሬት አድርጎለታል ከተማውን፣ ከብቶቹን፣ እረኞቹን። ዛሬ የሆነ ሰው አለ ምንም ነገር ላይኖር ይችላል፣ ገንዘብ ላይኖር ይችላል። የእግዚአብሔር ዓለምና የእግዚአብሔር ፕሪንሲፕል እንደሰው አይደለም። በካልኩሌሽን የሚሰራ ዓለም የለንም። በመንፈስ የሚሰራ ዓለም አለ። በኢየሱስም ያልተፈጠረ ነገርህን ይፈጥረዋል። ያልተሰራ ጉዳይን ይሰራዋል። የሌለ ነገርን ያመጣዋል። የጠፋ ጉዳይን ያገኘዋል። አሜን የሚል ሰው አለ ወይ? እንደዚህ ይሆናል። ማጃካት ቆማችሁ አሜን በሉ። ይሄንን ማዳላ ባራዲያ ቦሳ ታካያ እጃችሁን ዘርጉ። ማጂካታ ፓራዳ ቦሳ ሪቤቤቤቤቤ ስራ የለም፣ ገንዘብ የለም፣ የሆነ ነገር የለም። በዚህ ዘመን ደግሞ የለም የሚባል ነገር ይበዛል። ሲስተም የለም ትባላል። ውሃ የለም፣ መብራት የለም ትባላል። ዛሬ ተነብያለሁ ይፈጠራል። ዛሬ ተነብያለሁ ይፈጠራል። ዛሬ ተነብያለሁ ይፈጠራል። ዛሬ ተነብያለሁ ይፈጠራል። ከፍ አድርጉ እጃችሁን። ማጂላ ቦራባ ሳታካያ ሬቤቤቤሌቬዴኔ ሞሶ ሪባዳላ ዲያሳታካያ የሌሉ ነገሮችን መፍጠር የሚችል መንፈስ ቅዱስ፣ የጠፉ ነገሮችን መፍጠር የሚችል መንፈስ ቅዱስ፣ ለሰው ያቃተው ጉዳይን መፍጠር የሚችል መንፈስ ቅዱስ ዛሬ እንጋብዛለን። ነገሬ ተፈጥሯል በሉ። ድገሙና ነገሬ ተፈጥሯል በሉ። ነገሬ ተፈጥሯል በሉ። በረከቴ ተፈጥሯል በሉ። መኪናዬ ተፈጥሯል በሉ። ቤቴ ተፈጥሯል በሉ። ትውልዴ ተፈጥሯል በሉ። መሬቴ ተፈጥሯል በሉ። አጨብጭቡና ቁጭ በሉ። የመንፈስ ቅዱስ በረከት አንዱ ይሄ ነው፣ መፍጠር ነው። በመሰረቱ እኛ መፍጠር ስለማንችል ነው ፈጣሪ ራሱ የተባለው። ግን መንፈስ ቅዱስ ይችላል። መንፈስ ቅዱስ ይችላል። ብለሲንጉ ይሄ ነው። ማጽናናት ብቻ አይደለም፣ መምራት ብቻ አይደለም፣ መዘመር ብቻ አይደለም። ኢየሱስ ጌታ ነው። መፍጠር ይችላል። ሲፈጥር እኛ መፍጠር ስለማንችል ነው እሱ የሚፈጥረው። ሲፈጥር የሁሉ ገዢና የሁሉ አለቃ ስለሆነ ነው እሱ የሚፈጥረው። እግዚአብሔር ብሩም ወርቁም የኔ ነው ካለ አንተ ኬታ መጣ? በብሩ ላይ ማዘዝ ይችላል፣ በወርቁ ላይ ማዘዝ ይችላል። በረከቱ አንዱ የመንፈስ ቅዱስ መፍጠር ነው። ይፈጥራል። የሌለን ነገር መፍጠር ይችላል። ስትሰሩ ሰራተኞች በደሞዝ ብቻ እንደምትቀጥሉ አታስቡ። የሆነ ቀን እግዚአብሔር ድርጅት እንደሚሰጣችሁ አስቡ። እረ ኢየሱስ ያድናል። በዚሁ ቃል መሰረት ቁጭ እንዳላችሁ እጃችሁን ከፍ አድርጉና እንጸልይ።